አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? እዩ እንግዲህ በቲክታክ መታለች፣ ተመችቷታል። ይሄ ማነው? ይሄ ድራማ በጣም ነው የተመቻት። ስድቡም ተመችቷታል ምናምን እና ዛሬ ደግሞ ኮሜንት ዘግታለች። ስንሞልጫት ኮሜንቷን ዘግታ ነው የመጣችሁና እንግዲህ የለሁበትም እኔ ልቤ ንጹህ ነው እያለች ነው። እና ውዶችዬ ኮሜንቷን ዘጋግታ ነው የመጣችሁ ማለት ነው። ስንሞልጫት ሰልችቷት ስድቡ ገና በዳዴ ነው የምናስኬድሽ እንዴ! ኮሜንቷን ዘጋግታ መታለች ማለት ነው። ለማንኛውም እንግዲህ በዚሁ አጋጣሚ ግን ጥንካሬዋን ሳላደንቅ አላልፍም። ይህ ሁሉ ስድብ ችላ ትወናውን እንደቀጠለች ነው ማለት ነው። እና ቢገርም ነው። እኔ አላደርገውም እንዴ! ሲጀመር እኔ ክብሬን ዝቅ የሚያደርግ ቦታ ላይ ለምን እገኛለሁኝ? በእርግጥ ያው ይሄ ጀስት ስራ ነው። ፊልምም የሚሰሩ ድራማ የሚሰሩ ኖርማል ነው። የ20 ደቂቃ ቪዲዮ ሰርታችሁ እኮ መለያየት ነው። ከዛ ውጭ ምንም የተለየ ነገር የለውም። እኛ ዝም ብለን ሁሌ የ20 ደቂቃ የ30 ደቂቃ ቪዲዮ ሲለቀቅልን ላይክ እዛ ብቻ ላይ ፎከስ ስለምናደርግና ባክግራውንዳችንን ስለማናቅ ከካሜራ ጀርባ እንዴት ነው የሚለውን ነገር ስለማናቅ ነው ባየነው ልክ እንትን የምንለው እንጂ ይሄ ኖርማል ነው። ግን ደግሞ ያስጠላል። እንደ ሴት እንደዚህ አርግዣለሁ ምናምን ብሎ ይከብዳል ምናምን ማለት ነው። እና ለማንኛውም እንግዲህ እሷ ቆርጣ ተነስታለች። ለማንኛውም መጨረሻውን አላህ ያሳምረው። በዓል እየደረሰ ነው። ቶሎ ጨርሱን ልንባካችሁ። የበዓልም እንዳታስደብሩን። በዚህ መንገድ ቀጥላችሁ ሀይሚዬና ብሩኬ ማለት ነው። 7 ዓመት ፍቅረኛሽ መጥቻለሁ ሀይሚ፣ እንደማታሳፍሪኝ ተስፋ አደርጋለሁ። በአውሮፓ ሀገር ቆይቼ መጥቻለሁ። ወደ ቡታጀራ ገብቻለሁ። እንደማታሳፍሪኝ ተስፋ አደርጋለሁ። እንገናኛለን ብዬ አስባለሁ። እኔ የመጣሁት ከአሜሪካ ሀይሚን ለመውሰድ ነው። ገብቷል? የገና በዓል አክብሬ ሀይሚን ለመውሰድ ነው የመጣሁት ከአሜሪካ። ቀለበት ያሰረች ሴትዮ እንዴት ነው የምትወስዳት? በቃ ምንም አይነት ነገር እኔ የሀይሚን ችግር አይቼ ሀይሚን ለመውሰድ ነው ወደ አሜሪካ የመጣሁት ማለት ነው። ገና በዓል አክብሬ ቀጥታ ሀይሚን ይዤ ወደ አሜሪካ ለመሄድ ነው። አስነዋሪ ነው። እኔ እቺ ከቡርኬ አርግዣለሁ የምትለው ልጅ የቡርኬን ፎቶዎች፣ ማስረጃዎች በሙሉ ሰጣኛለች። ምን አርገ ብላ ለሀይሚ አድርስልኝ፣ አንተ የሀይሚ መከታና ወንድሟ ነው ብላ አድርስ ብላኛለች። እኔ ግን ይሄን ፎቶ አላደርስም። ለሀይሚ ትጎዳለች፣ በጣም ነው የምትጎዳው። አንበሳ ሲያረጅ ዝንብ መጫወቻ ይሆናል ይላል ያገሬ ሰው። እንደው ምን ይሻላችኋል? እንደው የቡታጅራ ዩቲዩበር መጫወቻውን እንቅርኛ የማዳም ቅመሞች። ይሄ ደግሞ ማራገቢያ የመሰለ ሰውዬ ከየት እንደመጣ አለቅም። ኧረ ተው እናንተ ሰዎች ምንድን ነው? አሁን ደግሞ ከአሜሪካ እንግዲህ የመጣ ፍቅረኛ አላት ሀይሚዬ ማለት ነው። ሀይሚዬ ሊወስድብን ነው። እናንተ ዝም ትላላችሁ እንዴ? ኧረ ወደ አሜሪካ ልወስዳት ነው። ገናን በዓል አክብሬ አሜሪካ ልወስዳት ነው። እውነትህን ነው? የምርህን ነው እንዴ? ቆይ እናንተ ከሀይሚዬና ከብሩኬ ውጭ ሌላ ምንድን ነው? ሌላ እንትን የላችሁም እንዴ? ያመቶ ሀይሚዬን አፈቅራታለሁ፣ ያመቶ እንደዚህ ነው፣ ብሩኬ እንደዚህ ነው፣ ያመቶ ሀይሚዬ እንደዚህ ነች። ምንድን ነው? ቆይ የቡታጅራ ሰዎችማ ትገርማላችሁ። ደግሞ ብሎ ፎቶ ይዣለሁ ምናምን ብቻ ብዙ ነገር ተናግሯል። በጣም ነው ያሳቀኝ። ለማንኛውም ቀልዳቸው አይጠገብም። እኛ ላይ ሙርት ይዛላችኋ። ምድረ የአራት መላጣ ልሻላ አላበዛችሁትም እንዴ? ግን ቆይ ሲቀጥል ደግሞ ማለት ነው ሀብ አልኩኝ፣ መለኛው ወንድማችን መጥቶ ነበር ዛሬ። ስለ ብሩኬና ሀይሚዬ አንዳንድ ነገሮችን ብለዋል። ስለ እዩም ለምንድን ነው እንደዚህ፣ ከዛ እንዴት ወረቀቱን ለሀይሚዬ ትሰጫለሽ፣ ብሩኬ ደግሞ ሁለተኛ ሌላ ጥፋትን እንዴት ምናምን አይነት ነገር፣ ሀይሚዬ አይዞውን ምናምን ብቻ ምክር ምናምን ነገር መክሯል። ጥሩ ነገሮችን ተናግሯል። ነገር ግን እኛ ያልገባን ነገር እኛ ምን እናርጋችሁሽ? እኛ አቃቢ ህግ ነን? አማካሪ ምንድን ነው የሚባለው? የእንባ ተቋም እንትነን ምንድን ነው የሚባለው? እኛ ምን እናድርግ? ቆይሽ
እንዴ ያመቶ የኔ ይላል ያመቶ። እኛ የምንፈልገው ሀይሚዬና ብሩኬ ድራማቸውን አቁመውልን በሳቅ በደስታ እንዲመጡልን ብቻና ብቻ ነው። በቃ ዴ ሰለቸን እኮ ጎበዝ። ታገሱ። ትግስት ይኖረን። ሀያት ትግስት ታገሽ እና ትግስት ይኖረን። ለማንኛውም ከኔ ጀምሮ ማለት ነው ግን ይብቃን፣ የምሬን ነው ይብቃን። እና መለኛው ወንድሜ ይሄ ነገር እውነት ቢሆን ኑሮ በውስጥ መፍታት ትችሏላችሁ። ሚዲያ ላይ በየቀኑ እየመጣችሁ ለእኛ መናገር አይጠበቅባችሁም። ይሄ ቀልድ አይደለም፣ ህይወት ነው። ባጭሩ በውስጥ መጨረስ የምትችሉት ነገር ነው። ሲቀጥል ልጅቷ እርጉዝ አይደለችም። ሲቀጥል ደግሞ በየትኛው አገር ነው አሁን አንድ ሰው ከተከሰሰ የተከሰሰበትን ወረቀት ከሳሹ ራሱ የሚቀደው? ራሱ እኮ ራሱ ላይ ወንጀል እየፈጸመ ነው ኦልሬዲ ማለት ነው። ስለዚህ አሁን እዩ ትላንትና ፖሊስ የሰጣትን ወረቀት ራሷ ከቀደደችው ራሷ ወንጀለኛ ሆነች፣ ራሷ ወንጀለኛ አደረገች ማለት ነው። ሲቀጥል ደግሞ የምንም አይነት ነገር ደግሞ ብትከስም ደግሞ ምንም የምታመጣው ነገር የላትም። ምንም የተያዘ የተጨበጠ ነገር የለም። የኔ አይደለም እስካለ ድረስ የምንም መክሰስ የለም። እንደዚህ አይነት ታሪክም ማንም ሰው አድርጎትም አያውቅም። የትኛውም እንትን ላይ ሰምቼ አላውቅም እንደዚህ አይነት ነገር ማለት ነው። ሲቀጥል ደግሞ በቃ ሁሉም ነገር እዚህ ላይ ቢበቃ መልካም ነው። ከዚህ በላይ ባትሄዱ እናንተ ታላላቆቻቸው ናችሁ። መክራችሁ ዘክራችሁ ስማችሁን ከሚያስጠፋ ቤተሰቦቻችሁን ከሚያሰድብ ነገር ስራ ብታቆሙ። አይኖ አውቃለሁ ይሄ ለቀረጻ ብቻ 20 ደቂቃ ወይ 30 ደቂቃ ቁጭ ብላችሁ ከዛ በኋላ የተቃቀፈውም ተቃቅፎ ይሄዳል። መሄድ ያለበትም ወደ ሌላ መሄድ ወዳለበት ቦታ ይሄዳል። በቃ ለእኛ ብቻ ነው እዚህ ጋር የምንጨነቀው። ምክንያቱም ቀን በቀን ምን ተለቀቀ እያልን የምንጠብቀው እኛ ስለሆነ እኛ እዚህ ጋር የሚለቀቀልንን ነገር ነው የምናየው። ምንድን ነው ለውጡ? ምንድን ነው ያለው ነገር? ዛሬ ምን ተፈጠረ? ነገ ምን ይፈጠር ይሆን እያልን የምንጠብቀው በጣም ስለምንወዳቸው ስለምናከብራቸው በቃ የሆነ አዲስ ነገር እንፈልጋለን። እነሱ ደግሞ እዛ ከካሜራ ውጪ ለተወሰነ ጊዜ ይቀረጻሉ። ከቀረጻ በኋላ በቃ ሁሉም በየፊናው ይሄዳል ማለት ነው። ገባችኋ? ማን ነው እየተጨነቀ ያለው እዚህ ጋር? እኛ ነን። ኦዲየንስ ነው እየተጨነቀ ያለው ምናምን። ስለዚህ ኦዲየንስም እኔ ጧት ተናገር ያለው በተቻለኝ አቅም ውጭ ሀገር ያላችሁ እህቶቼ ስለምንም ነገር ስለ ራሳችሁ ህይወት፣ ስለ ቤተሰብ ነው ማሰብ ያለባችሁ። አይኖ አታስቡ ማለት አይደለም። የምትወዱትን ሰው በጣም ይከብዳል። የእሱን ደስታ የእሱን ነገር ነው ማየት የምፈልጉት። ደግሞ እሱ ደግሞ የሚሆነው በቃ እነሱም ለእኛ ማሰብ ከጀመሩ ነው ማለት ሲያስቡ ነው። እነሱ ለእኛ ሲያስቡልን ነው። እነሱ ኦልሬዲ ያስባሉ እኮ ግን ደግሞ መስራት ስላለባቸው እየሰሩ ነው። ያን ነገር ወይ ካልተረዳናቸው ወይ ደግሞ አምነን መቀበል ካልቻል ከባድ ነው ለእኛ የሚሆነው። ራሳችንን እንጎዳለን ሰው ሀገር ላይ ማለት ነው። ስለዚህ ለራሳችን ማሰብ መቻል አለብን። ሲቀጥል ደግሞ ቲክታክ ላይ ስቲል ነው እየተሳደባችሁ እየዘቀዘቃችሁ ምናምን ነው። ስለሱ ነገር ብዙ አውርቼበታለሁ። ፉክክር ውስጥ እየገባችሁ ሀይሚዬንም ባታስረግጧት፣ ባታሰድቧት፣ ብሩኬንም ባትሳደቡ፣ ባትረገጡ። እነሱ ፎቶ አበላሻችሁ፣ የድሮ ፎቶ እያመጣችሁ ለጠፋችሁ፣ የብሩኬን ፎቶ ዘቀዘቃችሁ፣ ተሳደባችሁ። ምንም የምታመጡት ነገር የለም። ምንም ማለት ነው። ምንም እነሱ ላይ ምንም ነገር አይፈጥርም። ምክንያቱም ያለፉበት ነገር ነው። የሚዲያ ሰው ናቸው። የታወቀ ነው ይሄ ነገር። የሆነ ስራ ሲያመጡ ብሩኬ በራሱ ቻናል ነው የተለቀቀው አይደለ? ይሄ እውነት ቢሆን ኑሮ እንዴት ነው አንድ ሰው ትክክል ያልሆነ ነገር አድርጎ ራሱን አደባባይ ላይ ለህዝብ የሚያዋርደው፣ ለህዝብ የሚያሳየው? ምን አይነት ህሊና! እንዴት ነው የምታስቡት? አላቅም። በራሱ ቻናል ነው እኮ የተለቀቀው ይሄ ነገር ማለት ነው። ምክንያቱም ምንድነው ድራማ ስለሆነ፣ ስራ ስለሆነ። ገባችኋል? ይህን የምለው ለምንድን ነው? ስራ ነው ብላችሁ ላመናችሁ አይደለም። ስራ አይደለም ሪል ነው ብለው ስቲል ነው እየተጨነቁ እያለቀሱ ያሉ እህቶች አሉ። ለእነሱ ነው ይሄን ነገር የምናገረው ማለት ነው። ጠዋትን በተናገርኩት ነገር እኛ እኮ ስራ መሆኑን እናውቃለን፣ ግን ድርጊቱ ይደብራል ነው የምትሉት። አይኖ እሱን ነገር ደግሞ የምናስተካክለው እንዴት ነው? በቃ አይዲያችሁን ቀይሩ። ይሄ ስራ ለእናንተ አይመጥንም ብለን በሰላማዊ መንገድ መናገር። አይ አንሰማም የሚሉ ከሆነ እነሱ እዛ ጋር ህፃን ልጅ የለም። ሁላቸውም ማሰብ ማገናዘብ ይችላሉ። ደስ ባላቸው መንገድ መሄድ መጓዝ ይችላሉ። ገባችሁ? እኛ ስለ ሰው ህይወት ገብተን
ዲቴል ገብተን እንደዚህ ምንም የምናውቀው ነገር እስከሌለን ድረስ የራሳቸውን መንገድ ራሳቸው ያውቃሉ። ገባችሁ? ግን እኛ እንዳስተያየት እንናገራለን። የሚጠቅማቸውን ይወስዳሉ፣ የማይጠቅማቸውን መተው ይችላሉ ማለት ነው። ገባችሁ? ስለዚህ አሁንም ቲክቶክም ላይ ተሳደባችሁ፣ እዚህ ላይ ቀዘናችሁ፣ እዛ ቀዘናችሁ፣ ምንም የምታመጡት ነገር የለም። ምንም ማለት ነው። ከአብርሽና ከሩታ በላይ የተሰደበ ሚዲያ ላይ አለ ብዬ አላስብም። ከሀይሚዬ በላይ የተሰደበ አለ ብዬ አላስብም። ብሩኬንም ብልጥልጥል እያደረጋችሁ ከብሩኬ በላይም የተሰደበ የለም። ምንም እስካሁን ድረስ ምንም ያገኛችሁት ነገር የለም። አጨብጫቢ ናችሁ ሁላችሁም ማለት ነው። ነገ ጧት በፍቅር ቡል ጭስ ብለው ሲመጡ መልሳችሁ ቡቡዬ፣ አማቼ፣ ሀይሚዬ ምናምን ማለታችሁ አይቀርም። ገባችሁ? የእኛ ሰው እንደዚህ ነው። የሆነ ሰዓት ያነሳችኋል፣ የሆነ ታይም ላይ ያወርዳችኋል። ሰው እንደዚህ ነው። ስለዚህ እነሱ ደግሞ ተመካክረውበት አምነውበት ሁላቸውም የሚሰሩት ስራ ነው እንጂ ይሄ ፉልታይም 24 ሰዓት ሙሉ በካሜራ ውስጥ እየቆዩ አይደለም የሚሰሩት። 20 ደቂቃ ለቀረጻ ይገናኛሉ፣ ይለያያሉ፣ አለቀ። ያን ያክል ክባድ አድርጋችሁ የምታወሩ ሰዎች ስላየሁ ነው። ሴትንም የሚመጥን ስራ አይደለም፣ ለሴት ልጅ ከባድ ነው ምናምን። አይነው ከባድ ነው፣ ግን ይሄን ነገር ለ20 ደቂቃ ለምናምን ነው ተጨንቀው ተጠበው ተውነው በዛው ይለያያሉ፣ በፍቅር ያሳልፋሉ። ከዛም በኋላ ያለውም ማለት ነው። እኛ ከባለቤቱ በላይ ከባለቤቶቹ በላይ እኛ አናቅም። የሚጠቅማቸውን የሚጎዳቸውን ራሳቸው ያውቃሉ። እኛ እንደ ምክር እንደ ኦዲየንስ ግን እንናገራለን። ይሄ አይጠቅምም፣ ይሄ ለእኛም የሚያስተምር ነገር አይደለም፣ ተው ብለን እናስተካክላለን አይደለ? እስከዛሬ ድረስ የተማርንበትም አለ፣ ያልተማርንበትም ነገር አለ። የሚጠቅመን እንወስዳለን፣ የሚጎዳን እንተዋዋለን። ገባችሁ? ስለዚህ ከእንደዚህ አይነት ከመጥፎ ነገር ብንቆጠብ መልካም ነው ላለሁ። ሚፍታህ ደግሞ መጥቷል እያለቃቀሰ ምናምን፣ ትዝታ በትውስታ ሂዷል ምናምን ነገር እንግዲህ እናንተ እንደዚህ እንትን ካላላችሁ እኔ ቤቱን ለቅቄ መውጣት አይቀርም አይነት ነገር እያለ ነው። ይሄን ነገር ሁላችሁም ተባብራችሁ የኦዲየንስን ድምፅ ሰምታችሁ ብታቆሙት መልካም ነው። ካጠገባቸው ያላችሁ ሀይሚዬና ብሩኬም በሀይሚዬና በብሩኬ ሳይድ ሆናችሁ ማለት እዛው ካጠገባቸው ያላችሁ ጓደኞቻቸው፣ ወንድሞቹ ምናምን ሁላችሁም መካክራችሁ ይህን ነገር ቢያቆሙት መልካም ነው። የኦዲየንስን እንትን ሰምታችሁ። ኦዲየንስ በነገራችን ላይ ትልቅ ነገር ነው። ለኦዲየንስ ክብር መስጠትም ጥሩ ነገር ነው ማለት ነው። ስለዚህ ይህን ነገር ቢቆም ባይኔ ማለት ነው።